በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራን ቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፈቃድ የገናናውና የኃያሉ የሊቀ መልአኩ የቅዱስ ኡራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ኡራኤል ረድኤት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሼር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በሥራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸልዩ ጸሎት ስለሆነ ለዓለም ሁሉ ሼር እንድታረጉ በሊቀ መልአኩ በቅዱስ ኡራኤል ስም ጠይቃችኋለሁ። መልካ ኡራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልካ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ይድናልና። ሰላም ለዝክረ ስምከ ከማዕርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ቅዱስ ኡራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገህ። ሰላም ለስዕርተ ርእስከ ቅዱስ ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ኡራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ኡራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖችህ ሰላም እንልሃለን። ቅዱስ ኡራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎችህ ሰላም እንልሃለን። ቅዱስ ኡራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ።
እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሰሃቸዋልና። ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ድንግል ማርያም ልጅ የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካት። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በሥረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃለ ማዕነቅ ድምፅ ምድራችን ላይ ተሰማም አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም እላለሁ። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቀርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕፅንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ ተአምር ለጨበጡ እጆችህና ሕፅንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዓትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባረክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። ረዳት ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፈ ጎኖችህ ሰላም እንልሃለን። በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ እኪት ሰውረን፣
ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባህሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከገብረ ዲያብሎስ እንክርዳድ የኀጣን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋየ ውስጥከ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋዮችህን የሕይወት ዜና መርከብ የባሕር ማዕበል ሞገድ አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ። ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኀጣንን ነፍስ የምትጎበኝ ነህና በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸንሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ለሄኖክ ሚስጥረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋር በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው።
ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደ ተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ያንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደ እኛ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራት ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀንናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅሬ የእኔንና የእኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ የምስጋና ፍሬም አፈራ አበበ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማይጠንት ባለ ማዕዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር
ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን። ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረን ጠብቀን። አቤቱ እለምንሃለሁ፣ እማልድሃለሁ፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ፣ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው፣ በትዕቢት የተነፉ፣ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ፣ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች፣ ደመ መለኮትን በብርሃነ ጽዋ ተቀብሎ በብርሃን መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ዑራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አቅርብልን። በቸርነትህም ሐጹር ክበበኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ ተቀበለን። የቅዱስ ዑራኤል ረድኤት በረከት በሁላችን ይደር። የታመሙትን ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ሀገራችንም ሰላም አድርግልን። ማኅበራችንን አስፋልን፣ ጠብቅልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም እየተከታተለ ያላችሁ ሁላችሁም ለበረከት ሼርና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታገዙኝ በተማጽኖ ሁላችሁንም ጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው። ለጸሎት ለደከሙ ሰዎች በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየላካችሁ አገልግሎቱን አበርቱ። እነሱም በያሉበት እንዲጸኑ ማለት ነው። አመሰግናለሁ። በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ብርሃነ ሥላሴ እንዴት ነህ? ይህንን ምስክርነት አቅርብልኝ። የእናቴ እመቤቴ የቅድስት ድንግል ማርያም ምስክርነት ልመሰክር ነው። ከብዙ በጥቂቱ ያደረገችልኝ የመብርሃን ምስክርነት አቅርብልኝ። የምመሰክረውም ለእህቴ እኔ ወለተ ሥላሴ እባላለሁ። እህቴ ወለተ አማኑኤል ትባላለች። የምንኖረው በስደት ነው። እህቴ በስደት እርጉዝ ነበረች። በጣም ጨንቆይ ነበረ። መብርሃን እናቴ ወላዲተ አምላክ የጭንቅ አማላጇ አንቺ በሰላም ገላግለሽ በሰላም ካስታቀፍሻት መብርሃን እናቴ ምስክርነትሽን በዝክረ ቅዱሳን እሰጣለሁ ብዬ ተስዬ ነበረ። እናም እመቤቴ ወላዲተ አምላክ አላሳፈረችኝም። የነገሯትን የማትረሳ የጠየቋትን የማትነሳ የጭንቅ አማላጇ ሩህሩህ ናትና መብርሃን እናቴ በሰላም ገላግላልኛለች። ዛሬ ሰኔ 1 የዓመቷ በሰላም ገላግላታለች። ሰላም ወልዳልኛለች። ብላችሁ መብርሃንን አመስግኑልኝ። ለኔ የደረሰች መብርሃን ወላዲተ አምላክ ለእናንተም ትድረስላችሁ። ከዚህ በመቀጠል ድርሳነ ኡራኤል ዘሰኔ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖርና በሰኔ 22 ቀን የሚነበብ የሚጸለይ የሊቀ መላእክት አለቃ የሚሆን የቅዱስ ኡራኤልን ድርሳን ይህ ነው። በኢትዮጵያው ንጉሥ ዳግማዊ ዳዊት ዘመን የሽግላ አገር አስተዳዳሪ የሆነ አንድ ሰው ነበረ። ይኸውም ሰው የመላእክት አለቃ ቅዱስ ኡራኤልን በጣም አድርጎ ይወደው ነበረ። የዚህ ስም አባቱ አስቀድሞ በትግራይ አገር አስተዳዳሪ ስለነበረ እሱንም ንጉሱ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልዱ ነገዱም በንጉሥ ሰለሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱን ሹም ሆነው ከመጡት ስማቸው ዮፍታሔና ጌዴዎን ከተባሉት ወገን ነው። እነርሱም ንጉሡ ሰለሞንን ልጁን በእናቱ አገር በኢትዮጵያ አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሡ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንታና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህ መኮንን ልጅ ስለሌለው መካነ በመሆኑ ሁል ጊዜ ወደ እግዚአብሔር ያዝናል፣ ይተክዝ ነበረ። ከዕለታት በአንድ ቀን በሸግላ አገር ደብረ ማህው ከምትባል ቦታ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ቤተክርስቲያን ውስጥ በመላእክት አለቃ በቅዱስ ኡራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመረ። ከዚህ በኋላ ቅድስት በምትሆን በሶስትነት ካለመኖር ወደ መኖር ሁሉን አምጥተ የፈጠርክ ትዕቢተኛውን የምታዋርድ ትሑቱን የምታከብር የመላእክት አለቃ የቅዱስ ኡራኤል አምላክ ሆይ ሁሉ ይቻልሃል፣ የሚሳንህ የለም አለ። የቅዱስ ኡራኤል ጌታ ሆይ አንተ ይቅር ባይና መሐሪ ስትሆን በኃጢአቴ ነው ወይስ በተንኮሌ እኔን ባሪያን ለምን ቸል ትለኛለህ? እኔ ዘራቸውን እንደ ሰማይ ኮከብና እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅ ለአብርሃምና ለልጁ ለይስሐቅ ለባለሟል ለያዕቆብ በማይታበል ቃል ኪዳን የሰጠኸውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረትን ሁሉ የፈጠርክ አንተነ አሁን ጸሎቴን ልመናዬን ስማኝ፣ የልመናዬን ጩኸት አድምጠኝ። በእናትህ በእመቤታችን በድንግል ማርያምና በትእዛዝህን በሚጠብቅ በመልአኩ በቅዱስ ኡራኤል ብለህ ያላንተ ሌላ አምላክን የማያውቁ እንደበቶችን እስራኤላውያን ትእዛዝ የሚሰራ ደስ የሚያሰኝ ልጅ ስጠኝ አለ። እኔ ልጅ የለኝም። ጥንት በሙሴ ኦሪት ሕግና የተመረጡ በሐዋርያት ቃል ፍቃድህን የፈጸሙ
የንጹሐን አባቶችን ሹመት ለማን እሰጣቸዋለሁ? ዓለምን ሁሉ የፈጠርክ አንተን በመልካም አምልኮት ሁነው ፍቃድህን የፈጸሙ ከባሮች ከእስራኤል ልጆች ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረው። ባሪያህን የምትሆን ሚስቴም ወይም ረዳቴ ንጹሐን ከሆኑት ከወገኖች ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማልቀው ቸርነት ስጠን። ይህን ስጠኝ የምልህ ልጅ ለቤተ መቅደስ አገልጋይና በቅዱስ ወንጌል ሕግ የሚመራ እንዲሁም ሁሉ ጊዜ በቤተ መቅደስ ውስጥ ንጹሕ መስዋዕትን የሚያቀርብ ይሁን ዘንድ ነው ሲል ደግሞ በተናገረ። ይህንን የሚናገረው ሸግላ በምትባል አገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ዑራኤል ስዕል ፊት ቆሞ በጸሎትና በብዙ ለቅሶ በስግደት ላይ ሆኖ ነውና። ከጥቂት ቀን በኋላ በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቅስ ቅዱስ ከሰማይ ወደ እርሱ መጣ። የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጄ ሕይወት ብነ ሆይ ሰላም ላንተ ይሁን። ልመናህና ጸሎት በመልካም እምነት የምታደርገው ምጽዋት ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረው። እነሆ ሚስትህ በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እሱም ለዓለም ሁሉ መምህርና ግሩም ከሆነ ከሲኦል ሞት በጸሎቱ የሚያድንና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ዳግም ነገረው። እንዲሁም ነገስታትን የሚገስጽና የሃይማኖትን ጠላት ለሆኑት ለካህዲያን ጸረ የሐዋርያትንም የቃላቸው ሰይፍ የሚሆን ነው። ከኢትዮጵያ መናፍቃኖችና ካህዲያንን የሚያጠፋ የእውነት ካህናት ግን የኢትዮጵያ የጌታችን የኢየሱስ ክርስቶስ ብርሃን ወደ ሆነ ቃለ ወንጌሉ በሐዋርያት ሕግ የሚመራና ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፉ ነው። በዓለም ውስጥ ያሉ የእግዚአብሔር መዘምራን ካህናት ሁሉ በድርሰቱ የቃል ምስጋናን እግዚአብሔር ያመሰግኑታል። ይህም ሰው የምስራቹን ቃል በሰማ ጊዜ ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀምስ 3 ቀን ጦሙን አደረ። የመልኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከ3 ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረቱን ሁሉ በፈጠሩ በቅድስት ሥላሴ የበዓለ ቀን ወንድ ልጅ ወለደች። ሕፃኑ በተወለደም ጊዜ መላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላይዋ ቆሞ በሕልም ታያት። ይህ ልጅሽ አዲስ ለሚሆን ሐዋርያትና የተመረጠና እንደ ጴጥሮስና እንደ ጳውሎስ መዓዛ ሃይማኖት የጣፈጠ ነው። በንጽህናውም የእውነት ካህናት እንደሆነ እንደ ሳሙኤልና መልከ ጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ ማለት ነው። የኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገስታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጽሐፍት ይማር ዘንድ ለሐይቁ መምህርና ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳት መጽሐፍትን ትምህርት በጀመረ ጊዜ እስከ 7 ዓመት ድረስ የፊደልን ዘር እንኳ መለየት ስላቃተው መምህሩ ለአባቱ መልሶ ሰጠው። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሼዋለሁ። ስለዚህ እንዳንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገዋለሁ። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ።
ፈጣሪ ትምህርቱን እንዲማር ካልፈቀደለት እንደወደደ ያድርገው። እኔ አልቀበለውም። አንተ ልጅ አድርገው። አምላኬን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለ። በቃሌ እንደተናገርኩት ስዕለት ይሆነኛል ዘንድ እኔ በፊቴ እንደ ኢምንት ቆጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባሕር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ ያደረገው። እሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደል ጀመረ። መነኮሳቱም በየጊዜው 3,300 ስግደትን ሲሰግዱ እሱም ከነሱ ጋር አብሮ ይሰግድ ነበረ። 9 እንቅብ እህል ሲፈጭ እሱም እንደዚሁ ይፈጫል። የመጽሐፍ ትምህርት ሳይኖረው በእምነትና በተሰጠው ዕውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን ስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ የእግዚአብሔር እናት እመቤታችን እኔን ባሪያሽን የባሪያሽን ልጅ ለምን ችላ ትይኛለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳው ቤተ መቅደስሽን በክህነት እንዳገለግል አልነበረምን? በዚች ገዳም እንደሚኖሩ ቅዱሳን መነኮሳት እኔም ከእነሱ ጋር ስኖር የመጽሐፍቶችን ንባብ ያንችንም ውዳሴ ምንም የማላውቀው ሆኛለሁና እንደ አባቶቼ የምድራዊ ንጉሥ ወታደር አልሆንሁም፣ ወይም እንደነዚህ እንደ ደሴቲቱ መነኮሳት መነኮስ አልሆንኩም። እንደ አፍታ እንደ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረት ምንድነው አይባሉም። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎች ድህንነት በስጋ በሞትም በሕያው ልጅሽ አደራ ብዬ ተማጽኘሻለሁ። እመቤቴ ሆይ ከአንቺ ጋር እንድሆን በሞት ስጋ ወደ አንቺ ውሰጅኝ አለ። ከዕለታት በአንድ ቀን እመቤታችን በሕልሙ መጥታ የተመረጥክ ባሪያዬ ጊዮርጊስ ሆይ መጽሐፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሰሞን ይሰጥሃል፣ ንጹሕ ሁነህ ጠብቀው አለችው። ኡራኤል መልአክም እንደ እዝራ ጽዋ ልቡናውን ያጠጣህ ዘንድ ስላንተ ወደ ልጄ ለምን አቀርቧል አለችው። ከሱ ተሰው እንደዚህም ብላው ተሰወረች። እሱም በየቀኑ እልፍ ስግደትን እየሰገደ 40 ቀን ድረስ ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ኡራኤል 5 የብርሃን ጽዋዎችን ይዞ ከሰማይ መጣ። እነሱ መጽሐፍትን የሚያስደስቱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ኖሃተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙረ ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት 5 ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም የቅዱሳንን መዝሙር ኢየሱስ ብለው ሰይመውታል። ሶስተኛም የመላእክትንና የነቢያትን የሐዋርያትንና የጻድቃንን የሰማዕታትንም ምስጋናን ደርሶላቸዋል። አራተኛም በቀናች ሃይማኖት መጽሐፍ ብርሃን የምትባል ድርሰትን ደረሰ። አምስተኛም ቃሉ ያማረ የብሉያትና ከሐዲሳት መጽሐፍት ብዙ ቃላትን በማውጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። በ22 ስነ ፍጥረት ምሳሌ አድርጎ ከደረሰ በኋላ በመዓልትና በሌሊት ባሉት ሰዓታት እንዲጸለይ ያደረገ። ከዚህ በኋላ የእመቤታችን የድንግል ማርያምን ብዙ ምስጋናን በ7 ቀን በ33 በዓላቶቿ ልክ ደረሰና ስሙን መጽሐፈ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጅ ለሆኑ ነገስታት መምህራቸው ሆነ። እነርሱም ሳምንቱ ልጆች ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድርያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳይያስ፣ ዘራ ያዕቆብ ሲሆኑ እህቱም ብጽዕት የሆነች ንግሥት እለኒ ጭምር ናቸው። 81ዱን የነቢያትንና የሐዋርያትን መጻሕፍት ከነተርጓሚያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከሥጋ ጋር አንድ ሆኖ
መዋሃዱንና ከመልካም ሥራ ወይም ምግባር ጋር ያስተምራቸው ነበረ። ስለ ጌታችን ኢየሱስ ክርስቶስ ስም በመጽሐፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና አማላጅነት ነው። የቅዱስ ዑራኤል ጸሎትና ልመና ለዘላለሙ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዕለተ ዓርብ መጋቢት 27 ቀን ጌታችን አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታችንን ቀኝ ጎኑን በጦር በወጋው ጊዜ ከጌታችን ቀኝ ጎን ደሙን ውሃ ወጣ ወይም ፈሰሰ። ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃና ጽዋ ተቀበለ። ከዚያም በሦስቱ ክንፎቹ ጠምቶ ወይም በጽዋው ብርሃን ተቀብሎ በሦስቱ ክንፎቹ ወደ አየር ወጣ። ክንፎቹ 6 ወገን ወይም ዓይኖቹ ሆነው ነበርና ያን ጊዜ በዕለተ ዓርብ በ9 ሰዓት አስቀድሞ ትግራይ አገር ይኸውም ናግራን ከምትባል ቦታ ደረሰና የጌታችን ደም ረጨ። አስቀድመን እንደተናገርነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያ አድባራት በሙሉ ናግራንን አገር ጀምሮ እስከ አናሪያ ደብረ ወገግና ሀዘሎ ድረስ የጌታችን ደም መርጨትን በመባረክ በዚህም በዕለተ ዓርብ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወይም ምድር ግብጽ ሄደና ሥርዓተ ንዝሃት ደሙን እንደፈጸመ ለማጠየቅ በጊዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ከዚህ በኋላ የአዳምና የሔዋንን የጻድቃንና ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት በኋላ ኢትዮጵያ የክርስትናን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስን በክንፍ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊ ዮሐንስ መጽሐፍ እንደተናገረው የኢትዮጵያን አገርና የጽላተ ሙሴ ማደሪያ የምትሆን አክሱምን በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረው። ሁለተኛም የናግራን ሀገር ነገስታት የብርሃን አጽብሃ ያሰሯት ቤተ ክርስቲያን፣ ሶስተኛም ሐውዜን ሀገርና በባህር ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን፣ አንዲቱም ለኢትዮጵያ አድባራት ርዕስ በምትሆን መርጡለ ማርያምን የነዚህንና የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህ በኋላ ከሱ ተሰወረ። እነዚህ ወንድማማቾች ነገስታት በሸዋ ክፍለ ሀገር ፍሉይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛም ኤረር ተራራ ላይ ወጥተው በሚካኤልና በገብርኤል በ40ቱ እንስሳና በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እነዚህም ለመንግስታቸው መዲና አድርገዋቸው ደብረ የረር ለኢትዮጵያ ምድር እንብርት ወይም ማዕከል ናትና። አንደኛው አብርሃ የሚባለው ንጉሥ በዚሁ አገር ሞተና በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ ተቀበረ። ሁለተኛም አጽብሃ የተባለው ንጉሥ አውዜን በሚባል ሙቶ አስቀድሞ በሰሩት ቤተ ክርስቲያን ተቀበረ። ሁለቱም ነገስታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነት በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈውን መንግሥተ ሰማያትን ወረሱ።
ከነሱም በኋላ የነገሰው ካሌብ የተባለው ንጉስ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከእርሱም በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉስ ነገሰ። እሱም መልአኩ ኡራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰራ። በዚያን ዘመን በንጉስ በገብረ መስቀል ዘመነ መንግስት መልአኩ ኡራኤል የአክሱምን ገበዝ ልጅ ያሬድን ጽዋዓ ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጸዋተወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ሕንፃ እንዲህ እያለ አመሰገናት። የእውነት ንግሥት ቤተ ክርስቲያንን በያክንትና በከርከዴን እንቁ ሰሯት። ይህችውም ለብርሃን እናት የሥጋዋ ንጽሕና አምሳል ናት። የሕንፃዋን ሥራ ማማር አይቼ 3 ጊዜ ዞርኳት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታል። በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስና ኤፍሬምን ያመጣላቸው ዘንድ ቅዱስ ኡራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የኡራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስ አባ ኤፍሬም መጡና የአምላክ እናት የእመቤታችን ድንግል ማርያም ውዳሴዋንና ቅዳሴዋን ነገሩት። እርሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ የሚያሰኙ በሶስቱ ጸዋተወ ዜማዎች በአራራይና በግዕዝ በዝዕል ዘመረላት። እርሱም አባ አረጋዊ ንጉሥ ገብረ መስቀልና ካህኑ ያሬድ አብርሃና አጽብሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንን ደብረ ዳሞን በመልካም መዝሙር እንዳመሰገናት ወይም ዘመረላት። በባህር ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ኡራኤል ከሰማይ ወረደና አባ አረጋውያንና ያሬድን ወደ በጌ ምድር ሄዱ። በዚያ በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያንን ስሩ አላቸው። ያን ጊዜ ከባሕር ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግዋ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊ ቀድሞ ወደ ደብረ ዳሞ ያወጣኝ ዘንድ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያው መልአኩ በቅዱስ ኡራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊን ዙር አባ ወደ እርሷም ትመጣ ዘንድ በምስራቅ በኩል ተራራዋን ዙር። አስቀድሜ በባሕረ ጣና ደሴት የነገርኳችሁ ተራራ ይህች ናት አለው። ለልጆቹ ማደሪያ አድርጋት። እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተም ጭምር ርስት አድርጌ ሰጥቻችኋለሁ። አባ አረጋዊም መልአኩ ቅዱስ ኡራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድ ከተራራው ላይ ወጡ። በሦስተኛውም ቀን ንጉሥ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሥ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረ የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሥ ለገብረ መስቀል የክርስቶስን ሥጋውን ደሙን አቃበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃል ዝማሬ ንጉሥ ገብረ መስቀልንና ጻድቁ አባ አረጋዊን አመሰገናቸው።
ስለዚህም ይህች ደብረ ጽርዓ አርያምና ዙር አባ ወይም ዙር አምባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ ዜማን ትምህርት እያስተማረና ገብረ መስቀል በዚችው ተራራ ላይ ቤተ ክርስቲያንን እያሰራ 3 ዓመት ተቀመጡ። አባ አረጋዊ ከነሱ ሳይለይ አብሮ ነበረ። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል ሀገር ደረሱ። በዚያችም ደብረ ሐዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግስት ቀጥሎ ከ8ኛው ትውልድ በኋላ በነገሱ ስግድዛን ዘመነ መንግስት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባሕረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርዓ አርያም ከምትባል ደብር 40 ካህናት ከአማራ አገርም ከዳውንትና ከመቅደላም ሳይንትንና ከወለቃ ምድር 150 ካህናት ከሊቀ ካህናት ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውን ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ስርማት ወደምትባል አገር ገቡ። የነዚህም አለቃቸው ሁለተኛው ስሙ አባ በጉዕ የተባለ ሰብ ስትያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርድሬ በምትባል ቦታ ተመደቡ። 3 ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ከአለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት አገር ውስጥ የእስላሙ የአሽማት ርስት ወደምትሆን ቀውት ተብላ ወደምትጠራ ቦታ ወረዱ። እስላሙንም ተአምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚች አገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 400 ዘመናትን ካህናት መልኩ ቅዱስ መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስ ወንጌልን እያስተማሩ አብያተ ክርስቲያናትን ሰሩ። ከዚህ በኋላ የእስራኤል ልጆች መንግስት ወደ ሄጳባ ተዛወረና ደጋግ ሰዎች ነገሱ። በዚያም ዘመን ደጋግ መምህራን ነበሩ። እነሱም እዝራና አዛሪያ፣ ዳንኤልና ሚልኪያስ ናቸው። እነዚህ ላሊበላንና ናኩቶ ለአብን ይምርሃነ ክርስቶስ እውነተኛ የአምላክ ቃል የሚሆን የወንጌልን ስርዓት ወይም ትምህርት አስተማሯቸው። ላሊበላም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥ ሮሃ በምትባል ሀገር በምትባል ሀገር ከእንጨትና ከጭቃ ያይደለ እንደ ሰም ከሚለምልም ድንጋይ ብዙ አብያተ ክርስቲያናትን ሰራ። ወንድሙ ቀሲስ ይምርሃም በአደባባይ ሰፊ በሚሆን በደጋው ክፍል በደብራዚ ትልቅ ቤተ ክርስቲያን ሰራ። ቅዱስ ዑራኤልም ጽዋዓ ሕይወትንና ህብስት ቁርባንን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ሕዝቡ ማቆረባቸው። አምላካችንም መስዋዕቱን እንደ መልከ ጼዴቅና እንደ አብርሃም መስዋዕት የተወደደ መስዋዕት አድርጎ ተቀበለው። ከዚያም በዚች ቤተ ክርስቲያን ስጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞት ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ስጋውን ደሙን ተቀበሉ ዘንድ ከሮም አገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃው ተሰማርተዋል። ናኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በምትበራ ቦታ ላይ ደግሞ እጅግ ውብ የሆነች ቅድስት ቤተ ክርስቲያንን ሰራ። አስቀድመን ስማቸውን የጠራናቸው እነዚህ ነገስታት እግዚአብሔር በመፍራት በእውነትና በሰላም በኢትዮጵያ ውስጥ 162 ዓመት ነገሱ። ናኩቶ ለአብ በነገሰ በ7ኛው ዓመት አባታችን አባ ተክለ ሃይማኖት
ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ ሐዋርያ አድርጎ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናት ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ታምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚችም ምድር ከተታ በምትባል አገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራ ቤቴም አካባቢ ሁሉ አብያተ ክርስቲያናትን ሰራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና እመምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ የእግዚአብሔር እናቱ የእመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮዶስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚያችው ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረት ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ እናሪያ አገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሥንና የሀገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘው። በዚሁ አገር የወንጌልን ቃል እያስተማረና ከንጉሡ ጋር ቤተ ክርስቲያንን እያሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራ አገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስነ ስርዓት እንዲማር አዘዘው። እንዳዘዘው ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዓ ወደ ይስሐቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋራ 12 ዓመት ተቀመጠ። ከዚያም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድሪያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገር ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ 3 ጊዜ ለምን ትመላለሳለህ? አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ብሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥከ አሳይቶኛል ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሂድና የምንኩስናን ስርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩስ ሲላዘዘው የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱም የነገረውንና ያዘዘውን ሁሉ ነገረው። አባ ዮሐኒም ነገሩን ከሰማ በኋላ እኔም እኮ አምላክን የወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞች መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህንም የሚገኙበትን ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ተፈቅዶላል። ሂደ በእሷ ዘንድ በሰላም ተቀመጣለሁ። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ
አምላክ ነገሰ። ከንጉሥ ከ200 በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበረ። ይህም ሃይማኖቱ የቀና ንጉሥ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅብአ መንግሥት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስት ወደ ሮሃ አገር ሄደና የጻድቁ ንጉሥ የላሊበላን ሕንፃ አይቶ በዚያችው አምሳል አምላክን በወለደች በእመቤታችን ድንግል ማርያም ስም ቤተ ክርስቲያን ሰራ። የዚያችንም ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖት ሄደው ያችን ቤተ ክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባህረ ደሴት ሄዶ ለአባ ኢየሱስ ሞዓ ቤተ ክርስቲያንን ሰራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያን ሕንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱን ክንፎቹን ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ከቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚህ በሐይቅ አካባቢ 44 ቤተ ክርስቲያንን ሰራ። አባ ኢየሱስ ሞዓንም በኢትዮጵያ ክፍለ ሀገር ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾሞ። አባታችን አባ ተክለ ሃይማኖት ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ባረካቸው። አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድኳቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖት በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውን ቀጥሎ የተመለከተው ነው። የትግሬው አገር ደብረ በንኮሉ አባ መድኃኒን እግዚእንና የሰለባው አባ ዮሐንስ፣ የአብይ አዳው አባ ዳንኤልና የጎንዡ አባ አግናጥዮስ፣ የዣን አሞራው አባ በርተሎሜዎስ፣ የደብረ ጾፍላው ሁለተኛው አባ በርተሎሜዎስ፣ የመቅደላውንና የአንጎቱ አባ ዮሴፍ፣ የላይኛው በጌምድር አባ አሮን፣ የታህታይ በጌምድር አባ ብንያምንና የሀገረ ሙጃው አባ ሰላማ፣ የእንፍራዙ አባ ማትያስና የቆላው አባ እንድርያስ፣ የዘጌቡ አባ ዮሴፍ፣ የዳዳው አርያና ጸጋሁና የጸብ አምባው አባ ዮሐንስ፣ ሁለተኛም ዮሐንስን የኦፍ አንጭፍ ገዳምና የኢየሩሳው ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ስላሴ፣ የደማስቆው ይትባረክ እግዚእነ እና አባ ማርቆስ፣ የአምልሳው ክርስቶስ ቤዛውንና የደጋው አባ ክርስቶስ ሞዓ፣ የሻውንና የመርሃ ቤቴው አባ ፍቅ ጦርና የእምቤዝሎው ኮሞስ አባ ጴጥሮስ፣ የኢፋቱ አባ ዮሐንስና የዮግራው አባ ዮሐንስ፣ የአንጋቻው አባ ገብረ ናዝራዊና የሳፍጁ አባ ዮሐንስ፣ የሽማው አባ እንድርያስና የደብረ በጉኡ አባ ፍላታዎስ፣ የሞረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገሩ አባ መስቀል ሞዓ። ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስ ስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆች ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅዱሱና የዋህያው አባ ገብረ ክርስቶስ እንዲሁም የአሽማቱ የእህቱ ልጅ የሆነ አባ አኖሪዎስ ናቸው። በእነዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖት፣ አባ ዜና ማርቆስ እግዚአብሔርን የሚወዱና ሃይማኖቱ የቀና የሆነ
በንጉሥ ይኩኖ አምላክ ዘመነ መንግስት በሰላምና በክብር አረፈ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ኡራኤል ሀብተ ረድኤቱ ለዘላለሙ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠፈውን በአፈ መላእክት ተሞልቶ ይቀበለን። ይቅር ይበለን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ተከታታዮች ሁላችሁም በአንድነት ቆም ብላችሁ ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ በማድረግ እንደዚሁም ሰብስክራይብ ያላደረጋችሁ እያደረጋችሁ ለምእመናን ታደርሱልን ዘንድ በመልአኩ በቅዱስ ኡራኤል ስም እንለምናችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ እንጦንስ ገድላቸውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እግዚአብሔርን አጋዥ በማድረግ በገዳሙ አጥቢያ ኮከብ የሆነ የአባታችን የአባ እንጦንስ እንጦኒዮስ በሊ የከበሩ የአባቶች አባት ለሆኑት ገድላቸው እንጽፍ ዘንድ ልቤን እያስታመምኩ በልቤ እያዘንኩ ፈጣሪን እየለመንኩ አብዝቼ እየተጨነኩ እግዚአብሔርን በመፍራት በኢትዮጵያ ቤተክርስቲያን ሁሉ ተሰውሮ የሚኖረውን ከአዲሳትና ከብሉያት መጻሕፍት እጀምራለሁ። የተሰወረበትን ምክንያት አለው። በታላቁ አባታችን ገድላቸው ሲነበብ ስማቸው ሲጠራ የታመመ ስለሚድን፣ ሙታን ስለሚነሳ፣ እውር ስለሚያበራ፣ የተራበ ስለሚያጠግብ፣ የተራቆትን ስለሚያለብስ፣ የተጠማ ስለሚያረካ፣ የተበተነ ስለሚሰበስብ፣ ኃጣንን ስለሚያጸድቅ፣ የነጋዴያንን ወረታቸው ስለሚያለመልም፣ ጎዳናቸው ስለሚያቀና፣ የጥፋትን ስለሚያስገኝ፣ የጠፉትን ስራችንን ስለሚሽርልን፣ ስለሚደመስስልን፣ የነፍሳችንን የስጋችንን ጠላት ከገጸ ምድር ያጥፋልን ስለሚያጠፋልንም ስለሆነ ነው። ስለዚህ ታምራቱን ትሩፋቱን ተሰውሮና ተሸሽጎ ይኖራል እስከዚች ሰዓት፣ እስከዚች ዕለት፣ እስከዚች ዓመት። ስለዚህም አሰብኩ፣ ተመኘው፣ ከልቤም መረመርኩ፣ ሐሳቤንም አሰፋው። ዳዊት በመዝሙር እንደተናገረው ከእግዚአብሔር ቤት እወድቅ ዘንድ ወደድኩ። ዳግመኛም ሐሳብህን በእግዚአብሔር አድርግ እሱ ይመራሃል ይመግብሃል እንዳለ እኔም የከበሩ አባታችን አባ እንጦንዮስ የቅዱሳን አባቶቻችን አባት የሆኑትን ገድልና ተአምራቸው ትሩፋታቸውን ባሰብኩ ጊዜ ልቤ በጦር ተወጋብኝ። ከብሉያትና ከሐዲሳት ከድርሳናትና ከገድላት በገዳም ስለመኖር በምንኩስና ስለመቅደም ምንኩስናውንም በመልአከ ምክር በቅዱስ ሚካኤል የመላእክት አለቃ እጅ ነው። ስለ ድካሙ በጾምና በስግደት ስለሚኖርባት ገዳም አስቄጠስ በዝግታና በንጽህና ይህም ደግሞ ገዳም ሌት ቁር በቀን ሐሩር ኃይለኛ ነው። አንበሶች፣ ነብሮች፣ ዘንዶች፣ እባቦች የሚናደፉ አውሬዎችም ያሉበት ነው። በብዛትም ሰይጣናት ተገልጸው የሚያስቱና የሚያሳትቱበት የሚዋጉበት ነው። እናት አባቶች፣ ወንድሞች፣ እህቶች በጥምቀት የከበራችሁ
አሰማችሁና ነግራችሁ ዘንድ ልቤን አነሳሳኝ። ገድሉን፣ ትሩፋቱን፣ ተአምራቱን፣ መንክራቱን እነግር ዘንድ አፌንም እከፍተው ዘንድ የተገባው አደረገኝ። የብፁዕና የቅዱስ ክቡርና ብሩክ የዋህና ንጹሕ ሩሩህና ቅዱስ የአማረና ከፍ ከፍ ያለ አባት አባ እንጦንስ የቅዱሳን አባቶች መነኮሳት ገዳማውያን የጻድቃን አባት የሆኑት እጽፍ እተረጉም ዘንድ ልቤን በእሳት መንፈስ ቅዱስ አቃጠለው። እኒህም አባት አባ እንጦንስ በሀብተ ንጽሕና በምንኩስና ከሁሉ መነኮሳት የሚቀድማቸው የሚበልጣቸው የሚተካከላቸው የለም። እኒህ አባት የአባቶች አባት የአባ እንጦንስ የምንኩስናቸው ከፈጣሪያቸው የመላእክት አለቃ የልዑል አማካሪ የሆነ በቅዱስ ሚካኤል እጅ በገዳመ አስቄጠስ በአገልግሎቱ በንጽሕና የሚኖሩ በጾም በጸሎት በረሃብ በጽም በብዙ ድካም ዓይናቸው እንቅልፍ ሳይቀመጡ ደከመኝ ብለው ድጋፍ ሳይፈልጉ ከነግህ እስከ ሰርክ ከማታ እስኪነጋ በቀንም በሌትም እረፍት አይሹም ነበረ። የእረፍት ጊዜ አንድ ደቂቃ የላቸውም ነበረ። ከዚህም አልፎ አባቶች መነኮሳት በየገዳማቸው በየገድላቸው በትሩፋታቸው በስራቸው በድካማቸው በጾማቸው በጸሎታቸው በስግደታቸው በችግራቸው ጊዜ የምንዳቢያቸው በገዳማቸው በየደብራቸው በየቤታቸው በየባታቸው በየመቀመጫቸው በሚሄዱበት ንስሐን ስሬት የሚያደርጉበት በድፍረትና በስህተት የሚያደርጉበት በጤንነታቸው በሕማማቸው ጊዜ የሚተናኮሏቸው ክፉዎች አጋንንት ሰይጣናት ፊት ሰውን ወደ መከራ በር የሚስቡ የሚያስቱ በሐብል የብረት ማሰሪያ የሚያሰሩበት ደግሞ አስረው ወደ ሲኦል የሚጥሉ በመከራና በደይን ኃጥአን እንደሚኖሩበት ድካም ስጋን ደግሞ የለበሰ ሰውን ለመበደል ርኅራኄ በንጽህነት የላቸው የቅዱሳን አባቶች መነኮሳት አባት ብፁዕ አባ እንጦንስ ይህንን የሚያደርገው በግልጽም በስውርም ባለመታየትም በመታየትም በምኝታም በሕልምም በመቅረብ በመናገር በውስጥም በውጭም በፍቅር በምክር በማስተማር በመተርጎም በቀንና በሌሊት በየዕለትና በየሰዓቱ በየወርሃና በየዓመቱ በየበጋው በየክረምቱ በዚህ ሁሉ ደስታ ያሰኛቸዋል፣ ይምራቸዋል፣ ይከተሉታል፣ ይጠብቃቸዋል፣ ወደ መልካም ሥራም ይደርሳቸዋል። በአድባራትና በገዳማት ውስጥም የሕይወታቸው ብርሃን ይሆናቸዋል። ኃይልና ብፁዕ የሆነ አባታችን አባ እንጦንስ በየጊዜው ለጸሎት ይነሳል። በስዕለቱና በአስተበቋቱ በጸሎቱ የበጎ ሥራ ጠላቶችን እንደ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬም እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬ እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ በግ የዛፍ ቅጠል ያረግፋቸዋል። አብዝቶም እንደ በግ ጢስ ጉም በንፋስ ኃይል እንደሚበተን ከገጽ ምድር እንደሚጠፋ የነፍሳችንና የሥጋችንን ጠላት በኑ ይጥፋልን። አሜን። የአባታችን የአባ እንጦንስ የገድል ተአምራቸውና መንክራታቸው ቃል ኪዳናቸው ሲነበብና ሲተረጎም ያስራቸዋል፣ ያደክማቸዋል፣ ያርቃቸዋል፣ ይጥላቸዋል፣ እንደ ሰይፍ ይቆራርጣቸዋል፣ እንደ ጦር ይወጋቸዋል፣ እንደ እሳት ያቃጥላቸዋል፣ እንደ ዱላ ቀጥቅጦ ሰባብሮ ይጥላቸዋል፣ እንደ መጥረቢያ ጎማምዶ ቆራርጦ ይጥላቸዋል፣ እንደ ሰም ቀልጠው የደረሱበት ይጠፋሉ። የአባታችን የአባ እንጦንስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በሆነ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትሰጥ ዘንድ ደግሞ ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ታመው ደግሞ ጠያቂ ያጠበ መንገድ በስደት ዓለም ያሉትን ሁሉ ትፈውስልን ዘንድ ለታሰሩት መፈታትን ትሰጥን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችንን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ይህንን ምስል ድምፅ እየሰማችሁ ያላችሁ እንቁ የተዋሕዶ ልጆች ለአገልግሎቱ መሳካት ምክንያት ሆናችሁ የቅዱስ ዑራኤል በረከት ለምእመናን ይደርስ ዘንድ ሼር እያረጋችሁ እንደዚሁም ደግሞ ዩቲዩብ እንዲያፋጥነው ላይክ ማድረጋችሁን አትርሱ። በቅዱስ ዑራኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የዕለቱን ስንክሳር በሥላሴ ስም አነባለሁ። ስንክሳር ዘወርኀ ሰኔ 22 ቀን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚህ ቀን የከበሩ ቅዱሳን የቆዝሞስና የድምያኖስ የእናታቸውና የወንድሞቻቸው የበዓላቸውን መታሰቢያ ቤተ ክርስቲያናቸው የከበረችበት ተአምራታቸው የተገለጠበት ነው። እነሆ ዜናቸው ህዳር 22 ቀን ላይ ጽፈናል። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድኤት የነበረ የዋህ ጳውሎስ አረፈ። ይህ ጳውሎስ በረኸኛና እጅግ የዋህ ነበረ። ደም ግባቱም ውብ፣ ስራው ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ቀን ከእርሻዋ በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸው ጊዜ ሳቀ። ያን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ወሰዳት። እኔ ምንም አላዝንም፣ እግዚአብሔርንም ወደ ፈቀደልኝ እሄዳለሁ አለው። ከዚህ በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦንስንም ሥራ ተክለ በደዊታትና በሰይጣናት ላይ ጸጋን ኃይል እስከ ተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘው ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣህስ ለእንጦንስ እነግረዋለሁ እንደሚቀጣህም ታያለህ አለው። ይህንን ብሎ በቀትር ጊዜ ፀሐይ ወጥቶ በአጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ አለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያን ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳል ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይኸውም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአን ያለቅስ ነበረ፣ ስለ እነሱም ይማልድ ነበረ። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የዋህ ጻድቅ ጸሎት ይማረን። በረከቱ ከኔና ከእናንተ ከእውነት ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳተፈን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በክርስቶስ ፍቅር ሁላችሁንም እንጠይቃለን። እንደዚሁም ደግሞ ምስክርነት ካላችሁ ስልክ ቁጥሬን አስቀምጥላችኋለሁ። እዛ ላይ ሪከርድ እያደረጋችሁ ትልኩልኛላችሁ። እኔ ለዓለም ላሉት ምእመናን ሁሉ አደርሳለሁ። ከሁሉም በላይ በጸሎታችሁ ደካማ ወንድማችሁን እንድታስቡኝ በቅድስት ሥላሴ ስም ጠይቃችኋለሁ። የተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ